የወሎ አንበሳ የጎበዞች ወንድም ሰማሁ መልቀቅህን ድሮም እናውቃለን ፈሪ ጀግና ይወድም አጋችና ታጋች ገቡና ፍርድ ቤት ላጋቹ ስልጣንን ለታገተው ሞትን ቁመው ፈረዱለት ልናገረው እስኪ ሆዴን ከሚብሰው መቼም እናውቃለን አባረህ ያዘው ነው ሐቅ የሚያወጣ ሰው በሳውዲ ምድር ላይ ድምጽ በሆንክለት ለታገተው ወገን ምስኪን ብደርስለት ስምህን አጥፍተው አሉህ ባሏልክበት ሰው ሲከፋ ማትወድ ወገን መከታ ለፍትህ እየቆምክ ሳይኖርህ ዝምታ እናቶች ውለዱ እንዳንተ አይነቱን ሰው እያረጉ መንታ ስደት ቢደገምም መባረር ቢመጣ ትነግሳለህ እንጂ ካንተ ማንነት ላይ ጀግንነት አይወጣ አንተማ ሰያነት ባህር ተሻጋሪው እንደሰው አስበህ ለሰው ተቆርቋሪው ውሸት ምታወግዝ እውነትን መስካሪው እንዲህ ብዬ ልጥራህ የቁርጥ ቀን ልጅ ከሰው ህመም በቀር አይታይህ ደጅ መባረር መገፋት ባያቆምህ ጉዞህ የሰዎች ምርቃት ይከተልህ አብሮህ ውሸትን አንግሰው እውነት ቢጥሏትም ለምስኪን ለሰዎች ፍትህ ብትጠይቅም ያንተ ማንነት ልንገርህ አይወድቅም የሰዎች መከራ እንቅልፍ እየነሳህ ላንተ ምቾት ሳይሆን ለወገንህ ቁመህ ውሸት ምታወግዝ እውነት ሰው እውነት ነህ ባህር ማዶ ሄደህ ጥሪት ከመሰብሰብ መርጠሃል መቆርቆር ለሰው ስቃይ ማሰብ ከምላስህ ስተት ቅንጣት ቢጠብቁም ለመጣል ቢያስቡ ታድጋለህ ሰያነት የሰው ልክ አያቁም ስለ ሰኢድ አዲስ ነገር ነው እንዳታሳልፉት ይሄን ቪዲዮ ሰኢድን ዱባይ ላይ አስያዝ ነው ያሉት ሰዎች እነማን እንደሆኑ ታውቃላችሁ ሰኢድ አዲስ አበባ ሲወርድ አገር ቤት እንገለዋለን ሲሉ የነበሩ ሰዎች እሱን ለማሳሰር ተደራጅተው የነበሩ ሰዎች የውሸት መረጃ አዘጋጅተው የነበሩ ሰዎች እነማን እንደሆኑ ታውቃላችሁ ሁሉም የወሎ ልጆች አማርኛ ተናጋሪ ኦሮሞዎች ናቸው አማርኛ ተናጋሪ የሀገራችን ልጆች ወሎን ክልል እናደርጋለን የሚሉት እነማን እንደሆኑ ከነ ፎቶግራፋቸው ከነ ስማቸው ከነ ማስረጃው እንደዚሁም በግሩፕ ሲወያዩበት የነበረውን ጆከርን ጭምር እናስይዛለን እያሉ ነው ታውቃላችሁ ስለዚህ ይህንን መረጃ የምታገኙት ሁሉንም እነማን እንደሆኑ አህመድ ወሎም አለበት ዩቲዩብ ላይ ነው እና እየቆራረጣችሁ ቲክቶክ ላይ እንዳታመጡ ቲክቶካችሁ ይዘጋል ለዛ ነው ቲክቶክ ላይ ያላመጣሁትና ዩቲዩብ ላይ ገብታችሁ የኛን ጥላት የሰኢድን ጥላት ተመልከቱ ሁሉንም በማስረጃ አስቀምጬላችኋለሁና እዚህ ጋር በማስቀምጥላችሁ ስክሪን ዩቲዩብ ላይ ሰርች አድርጋችሁ ግቡ እሺ ሰርፕራይዝ ነው ሰርፕራይዝ አሁን ያልሰማችሁ ስሙሽ ሰርፕራይዝ ነው ሰርፕራይዙ ከማን ነው ከወርቁ አይተነው ከጋሽ ወርቁ አይተነው ከቢሊየነሩ ከአማራው መከታ አለቅ ስለዚህ ሁላችሁም ቢሆን ካሁን በኋላ በሱ ተማሩ የሀገሩን ደንብ የምትኖሩበትን ሀገር ደንብ ከሱ ተማሩ ሀገሪቷ ምን አይነት ህግ ናት ብላችሁ አስቡ መጀመሪያ ለምትናገሩት ነገር እያሰባችሁበት እሱን እዚህ ያደረሰው አዙሮ እኔ ጋር ሊያመጣው ነው እኔ ደግሞ ሁሌም ከናንተ ጎን ነኝ ኢትዮጵያውያን በሙሉ አማራውያን በሙሉ ተብላችኋል ማንንም ቢሆን አንገቱን ሲደፋ አልወድም በህይወት እስካለው ድረስ ማንንም ቢሆን አንገቱን ደፍቶ ማየት አልፈልግም ተብላችኋል ስለዚህ ሰያ ካሁን በኋላ የሰያን ጉዳይ እናንተ ማሰብም መጨነቅም ማልቀስም የለባችሁም ሰያ የማን ነው ካሁን በኋላ የኔ ነው ብሏል ጋሽ ወርቁ አይተነው እላችኋለሁ አለቀ እሺ ለዚህ እናንተ ካሁን በኋላ ምንም ነገር አያስፈልግም ስራችሁን ብቻ ስሩ ስለሱ አታስቡ ካሁን በኋላ በእኛ ውስጥ ነው አታስቡ እኛ እያለን እኔ መጀመሪያም ትናንትናም ተናግሬያለሁ ስለማቅ ተናግሬያለሁ ስለተናገርኩም ተናግሬያለሁ እንደዚህ ነው በቃ ያለውን ችግር በቃ ምን አይነት ፈተና እንደተፈተነ በእኛ ልጆች ምን አይነት ፈተና በአማራ ልጆች ምን አይነት ፈተና እንደተፈተነ ከሳውዲ ሄደበትን ኢትዮጵያ ወስደው ብዙ ነገር ያሉትን እሱን ሁሉ ተናግሬያለሁ እሺ ሁሉን ነገር አስረድቻለሁ በቃ ካሁን በኋላ አታስቡ ስራችሁን አርፋችሁ ስሩ ግን ማንኛችሁም ብትሆኑ አደራ እኔ ልንገራችሁ እንደ ወንድምም እንደ አባትም እንደ
ሁሉ እንደ ቤተሰብም ተብላችኋል። የሀገር ደም የምትኖሩበትን አረብ ሀገር በሙሉ አክብሩ። እንዲሁ ዛሬ እልል ብቻ ያንሳል ስላችሁ እልል ወንዶች ፎክሩ፣ ሴቶች ደግሞ በል እልል። ኮሜንቶች ሰያይ ማን ነው አልኳችሁ። ካሁን በኋላ ሰያይ ማን ልጅ ነው አልኳችሁ። ከእሺ ከኮሜንት ይው የቆያችሁት ሰያይ ማን ልጅ ነው ካሁን በኋላ በቃ ይው ይጻፍኩን የአባታችን የወርቁ ያ የስ ድገሚ ካላችሁ ደግሞ ለማርያምን አወራለሁ። በቃ ግን እንዳለው የወርቁ ነው የሚለው የአባታችን የወርቁ የፈጥኖ ደራሻችን የወርቁ የስደተኞች አባት ጎበዞች በቃ ነፍጠኛ ነፍጠኛ ያው ሪከርድሽ ደርሷል። ጎበዝ አታስቢ ተብለሻል። በዚህ አጋጣሚ ልንገርሽ አታስቢ፣ ምንም ልቅሶ አያስፈልገውም። ይሄ ተብሎ እኔ እያለው ማንም ቢሆን ኢትዮጵያዊ አንገቱን አይደፋም ተብሏል። ለምን አትናገሪም? እሺ በቃ ልድገመው። እሺ አሁን ደግሞ አዳምጡ፣ ድገሚ እንዳትሉ። እሺ ሰርፕራይዝ ነው። ሰርፕራይዝ አሁን ያልሰማችሁ ስሙሽ። ሰርፕራይዝ ነው። ሰርፕራይዙ ከማን ነው? ከወርቁ አይተ ነው። ከጋሽ ወርቁ አይተ፣ ከቢሊየነሩ፣ ከአማራው መከታ አለቅ። ስለዚህ ሁላችሁም ቢሆን ካሁን በኋላ በሱ ተማሩ። የሀገሩን ደንብ የምትኖሩበትን ሀገር ደንብ ከሱ ተማሩ። ሀገሪቷ ምን አይነት ሕግ ናት ብላችሁ አስቡ። መጀመሪያ ለምትናገሩት ነገር እያሰባችሁበት። እሱን እዚህ ያደረሰው አዙሮ እኔ ጋር ሊያመጣው ነው። እኔ ደግሞ ሁሌም ከእናንተ ጎን ነኝ። ኢትዮጵያውያን በሙሉ አማራውያን በሙሉ ተብላችኋል። ማንም ቢሆን አንገቱን ሲደፋ አልወድም። በህይወት እስካለው የሚጠረጠረው በሚፈራው ሲከድ ሆኖ ቅንነት መሰላል መልካም ስራ ገመድ ለካስ ከገደል ያወጣል ከሰው ክፉ ወጥመድ። የጎዳን መስሏቸው በረዘሙ ገፉት፣ ዳግም ላይነሳ ሰባብረው ሊጥሉት። ለይተው ሳያውቁ ማን እንደው ትከሻው የሚደገፍበት፣ ከአየሩ ማረፊያ ከበሩ ለቆመ፣ ካቴና ከነቁልፍ ይዞ ለቋመጠ፣ የሴረኛ መረብ ወሽመጥ ተቆረጠ። እርሙን እንዳወጣ አድርሱለት መርዶ፣ ወንድም በወንድም ላይ የው ተደራርቦ። እልፍ ሰው እንዳለው ሲሸኝ በወኔ የሚቀበል ስቆ፣ የበደልን ካፊያ እያርከፈከፉ ያጠፉት መስሏቸው አንድደው አረፉ። አትንኩናል እንጂ አጥር አትነቅንቁ፣ አሻፈረኝ ብሎ ንቆነ ለመጣ፣ የምናስጎነጨው አናጣም ቅራሪ ከጥንስሱ ጠላ። የቤቱ አሳላፊ የመንጋው ጠባቂ ሆነን የንባውራ፣ ዘመን ተሻጋሪ አለብን መሐላ፣ የአባት ሀገር ወርቁ ቃል ኪዳን ለአማራ። ምን አይነት ምታት ነው ይህ አማራ የሚባል፣ መተው ባሳመሙት እንባ ሲጠብቁ ስቆ ያሳስቃል። ለውርደት ሲንዱ በቅንነት ክቦ በክብር ይነግሳል። ባላህ የተመካ መች ወድቆ ይወድቃል። ባላህ የተመካ መች ወድቆ ይወድቃል። አልሐምዱሊላህ አለኩልሃል። ማንኛውም ነገር ክፉም ይሁን ደግ አላህ የጻፈውና ያዘዘው ቢሆን እንጂ በማንም ኃይልና ብልሃት አይሆንም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ አማራውያንና ሰውነት አስቀድማችሁ ለእውነት ለፍትህ ለቆማችሁ እህት ወንድሞቼ በሙሉ እንኳን ደስ አላችሁ። ልዩን ከስቃይና ከመከራ እኛን ደግሞ ከጭንቀትና ከቁጭት
አውጥታችሁ እንዲህ ጥርስ በጥርስ ስላረጋችሁን እህት ወንድሞቼ በሙሉ ክብርና ምስጋና ይድረሳችሁ። የመን ያለው የሚደወለው በምንድን ነው የሚቀበለው? የመን ያለው የየመን መስመር ነው። የመን ላይ ከተለያዩ ሰዎች ጋር ሰይድ ይደዋወል ነበረ። ከማን ጋር? ከተክላይ ከሚባለው ደላላ ጋር ይደዋወል ነበረ። ተክላይ ደንበር ነው ያለው። መስመሩ ግን ምንድን ነው? የሳውዲ መስመር ነው። ታውቃላችሁ፣ ችግር የለውም። ነገር ግን ወደ መሀል ወደ የመን ገባ ብለው የሚኖሩ አንድ አፋር ነበር፣ የምታስታውሱ ከሆነ የሚያወራው አፋር ማለት ነው። እና ሌላም ጓደኞች ነበሩት። ያና አፋር በሶስት አይነት ቋንቋ ነበር ሲያወራው የነበረው። ምናልባትም ሰይድ አፋረኛ ይሞክራል መሰለኝ። በአፋረኛም ያወራዋል፣ በአማርኛም ያወራዋል፣ በአረበኛም ያወራዋል። ከዛ ከአፋሩ ጋር ሲያወራ የነበረው ነገር ምንድነው? ከሆቲ ጋር አገናኝህና ነገሮችን ሆቲዎች እንዲፈቱት እና እንደዚሁም ተክላይ የሚባለውን ሆቲው እንዲይዘው በሆቲ እንዲያዝ ምናምን የሚል ስለ ሆቲ ነበር የሚያወራው። ሆቲ ማለት ደግሞ የአማጺ ኃይል ናቸው። የየመን አማጺ ኃይል ናቸው። በርካታ ቦታዎችን ተቆጣጥረው የሚያስተዳድሩ ናቸው። ታውቃላችሁ። ስለዚህ ይችን ቃላት ይጠቀማሉ። በምን ይህንን በሚጠቀምበት ሰዓት የዱባይ ሳተላይት ወይም ቴሌኮም ሪከርድ ያደርገዋል፣ ይቀደዋል። ስለዚህ ዱባይ ደግሞ አሁን ከኢራን ጋር የገባችበት ጦርነት አለ። ዱባይ ምላሽ ባትሰጥምና ባትመታም ዱባይ እየተቀጠቀጠች ነው አይደለ? በኢራን የኢራን ደግሞ ኢራንን የምታግዘውና ኢራን የምታግዛቸው ሰዎች እነማን ናቸው? ሁቲዎች ናቸው። ሁቲዎችን ኢራን ታግዛቸዋለች። ኢራን አድርጊ የምትባለውን ሁቲዎች ደግሞ ኢራን ይህንን አድርጊ ከተባለች የመን ዱባይ ምቱ ከተባሉ ይመታሉ። ለምን? ኢራኖች ሁቲዎችን የሚረዳቸው የሚያግዟቸው እነሱ ናቸው። አንድ ጊዜ መስመር ላይ ተደውሎ ነው